ወደ ተለያዩ የኢንቨስትመንት አማራጮች እየገቡ ነው። ኤዶም አማረ ትላንት አርሶ አደር መሆን ማለት ከመሬት ጋር መታገል ብቻ ሳይሆን ነገ ከቀዬ እፈናቀል ይሆን በሚል ስጋት ውስጥ መኖርም የግድል ነበር። ዛሬ ግን ያ የስጋት ጠባሳ እየተሻረ ነው። የመደመር መንግስት የነደፋቸው አዳዲስ ፖሊሲዎችና ስትራቴጂዎች ለአርሶ አደሩ የይዞታ ዋስትናን ብቻ ሳይሆን በመሬቱ ላይ ከራሱ አልፎ ለሌሎች የሚተርፍ ተግባር እንዲሰራ እያስቻሉ ይገኛል። በአዲስ አበባ ለሚኩራ ክፍለ ከተማ ነዋሪ የሆኑት ሰለሞን ሁንዴም የዚሁ አንድ ማሳያ ናቸው። አርሶ አደሩ የእርሻ መሬታቸውን ለልማት ቢለቁም ኑሯቸውን በዘላቂነት የተሻለ ወደሚያደርግ የኢንቨስትመንት ስራ ገብተዋል። ዘመናዊ የዳቦ ማምረቻ ፋብሪካን በመገንባት ለብዙዎች የዕለት ጉርስና የስራ ዕድልን ፈጥረዋል። ያለውበት ደግሞ ይሄንን ፋብሪካ አቋቋምኩበት መሬት ከቤተሰቦቻችን ስወርድ የመጣ ነው። ባለፉት መንግስታት ተነጥቀን ነበር። በዚህ በብልጽግና መንግስት ግን የተነጠቅነውን መሬታችንን መልሶልን ይህንን ፋብሪካ እንዳቋቁም እንድሰራ ፈቅዶልኝ ለዚህ ደረጃ ደርሻለሁ። ወደ ቦታዬም ተመልሼ የተነጠቅኩኝም መሬት ተመልሶ እንድሰራበት ላደረገኝ መንግስት አሁንም ጎንበስ ብዬ እግዚአብሔርን አመሰግናለሁ። አባገዳ ለገሰ ገላኑም በልጅነታቸው ያለፉበትን የትምህርት እጥረትና የህይወት ውጣ ውረድ መጪው ትውልድ እንዳይደግመው በሚል የትምህርት ተቋም ገንብተዋል። ይኸው ህልምም አብቦ ከ2018 ዓመተ ምህረት ጀምሮ የተስፋ ብርሃን የሆኑ ታዳጊዎችን መቀበልና ማስተማር ጀምሯል። እኔ እንግዲህ የተሰማራሁት በትምህርት ቤት ኢንቨስትመንት ነው። ትውልድ ላይ መስራት አለብኝ። ሰው ያልፋል። እዚህ ሁሉ የተማረ ትውልድ የኔ ስም አይረሳም። አንደኛ ለሀገሪቷም ነገ እቺን ሀገር የሚመራ ትውልድ ከዚህ ስለሚወጣ ለዚህ ነው እዚህ ላይ ኢንቨስትመንትነት የተሰማራሁት። መሬቱ በዚህ በለውጡ ነው መመሪያ ይሄ መንግስት ሲያወጣ የራሴን ቦታ በቅድሚያ በማልማት ነው ይሄን ቦታ የወሰድኩት። እነዚህ አርሶ አደሮች አሁን ካሉበት ደረጃ ከፍ ማለት ህልማቸው ነው። ዘንድሮ ወደ 300 ተማሪዎች አሉ ከኬጂ እስከ 8ኛ። እንግዲህ እዚህ ውስጥ ያሉት አስተማሪዎች ራሱ ወደ 20 ምናምን የሚሆኑ አስተማሪዎች አሉ። ጽዳት ሰራተኞች ወደ 10 አሉ። ጥበቃ ተፈራራቂዎች ናቸው ወደ 8 አሉ። ለዚህ ሁሉ የስራ ዕድል ፈጥረን ከዚህ የበለጠ መስራትን እንፈልጋለን። ሃይስኩሎች፣ ኮሌጆች መስራት እንፈልጋለን እድሜ ከሰጠን። ይህ የአንድ ወይም የሁለት አርሶ አደሮች ታሪክ ብቻ አይደለም። በለሚኩራ ክፍለ ከተማ 78 አርሶ አደሮች የመሬት ባለቤትነታቸው ተከብሮላቸው ወደ ተለያዩ የኢንቨስትመንት አማራጮች እንዲገቡ ተደርጓል። ክፍለ ከተማው አጠቃላይ ማስፋፋያ ኤሪያ እንደመሆኑ መጠን ብዙ አርሶ አደሮች የሚኖሩበት ክፍለ ከተማ ነው። ከዚህ ይዞታ ማረጋገጫ ካገኙት አርሶ አደሮች 78 የሚሆኑ አርሶ አደሮች ዛሬ ወደ ኮሚሽን ተጽፎላቸው የኢንቨስትመንት ፕሮሰስ ላይ ይገባሉ። ከነዚህ ውስጥ በተወሰነ የኢንቨስትመንት ፈቃዳቸውን ጨርሰው ቅድምም ስናይ የነበራቸው ወደ ተግባር የገቡ አርሶ አደሮች ናቸው ማለት ነው። ኢንቨስትመንት አማራጮች ብዙ ናቸው። ከነዛ ውስጥ ግን አሁን በዋናነት በዚህ ክፍለ ከተማ በኢንቨስትመንት ዘርፍ የገቡት አንድ በትምህርት ቤት ዘርፍ ነው የገቡት። ሌላው በሪል ስቴት ኢንቨስትመንት ዘርፍ በገበያ ማዕከል እና በመኖሪያ መንደርም ጭምር እየሰሩ ያሉበት ሁኔታ ነው ያለው። የእነዚህ አርሶ አደሮች ከማረሻ ወደ ማሽን ከግብርና ወደ ኢንዱስትሪ መሸጋገር የራሳቸውን ሕይወት ከመቀየር ባለፈ ለሀገር ኢኮኖሚ እምርታ ነው። የመንግስት የፖሊሲ ድጋፍና የአርሶ አደሩ የልማት ስሜት ሲገናኙ መፈናቀል ቀርቶ መበልጸግ እንደሚመጣ በተግባር ታይቷል።